መንገድ ሊቀበሉ ይገባል። ለአገልግሎት የሚዘጋጁበት መንገድ፣ ለመለኮታዊ ዓላማው ለእግዚአብሔር መለኮታዊ ዓላማ ምሪት የሚቀበሉበት መንገድ፣ ለዚያ ለተሰጠን መንፈሳዊ መንገድ ጉዞ ጠንክረን የምንጓዝበትን ኃይል የምንቀበልበት መንገድ ጾም ጸሎት ነው። ታስታውሳላችሁ ሙሴ ሲና ተራራ ላይ 40 ቀን ያለ ምግብ ነው ወጥቶ የጾሙ ተመልሶ የመጣው። የተስፋይቱን ምድር የሚረግጡበትን ወደ ተስፋይቱ ምድር ሲገቡ የሚተዳደሩበትን በመንገድ ላይ ደግሞ ሲጓዙ የሚኖሩበትን አኗኗር ዘይቤ መንገድ ሲና ተራራ ላይ ሲወጣ ምሳቃ ይዞ አልወጣም። ሙሴ ምሳቃ ይዞ አልወጣም። ወይ ደግሞ እየተመላለሰ እየበላ እየጠጣ ደግሞ ተመልሶ አልወጣም። 40 ቀንና 40 ሌሊት ከእግዚአብሔር ጋር ጊዜ ሲያሳልፍ በጾምና ከእግዚአብሔር ጋር በመነጋገር፣ ጸሎት ማለት በነገራችን ላይ ከእግዚአብሔር ጋር መነጋገር ነው። በጾምና በጸሎት ከእግዚአብሔር ጋር የቆየበትን ክፍል ታያላችሁ። ስለዚህ እግዚአብሔር በህይወት ዘመናችሁ እንድታደርጉ የነገራችሁ ነገር አለ ወይ? እንደምታገለግሉት ነግሯችኋል ወይ? መንገዱን አሳይቷችኋል ወይ? ከናንተ የሚጠበቅ አንድ ነገር አለ፣ ጾምና ጸሎት። እንዴት ላድርገው ልትሉ ይገባል። እንደዚህ አሁን እንደጠቀስኩላችሁ እንደ ሙሴ አይነት ያሉ ጾም ጸሎቶችን ጌታ ኢየሱስ ክርስቶስ በአዲስ ኪዳን ሲያደርጋቸው ታያላችሁ። ታስታውሳላችሁ ዮሐንስ በሚያስተምርበት ጉባኤ መካከል ጌታ ኢየሱስ ክርስቶስ ተገኘ። ሰማይ ተከፍተው በሱ ደስ የሚለኝ ልጄ ብሎ አብ ኮንፊርም አደረገ። መንፈስ ቅዱስ በሱ ላይ ወረደ። ከዚህ በኋላ ወዲያውኑ መንፈስ ቅዱስ ወደ ምድረ በዳ አወጣው ይላል፣ መራው ይላል። በምድረ በዳ 40 ቀንና 40 ሌሊት ቆየ ይላል። በዚያ ስፍራ ላይ ሲጸልይ ሲጾም ነው የቆየው። ያው ምን እንደጾመ ምን እንደጸለየ አልተጻፈልንም፣ ግን በእርግጠኝነት ብዙ የመጽሐፍ ቅዱስ አጥኞች ጸሐፍት እንደሚስማሙት ጌታ ኢየሱስ ክርስቶስ ለአገልግሎት ጉዞ የሚጠቅመውን ነገር በዚያ ስፍራ ላይ እንደጸለየ ይስማሙበታል። የሚጠብቀው 3 ዓመት ተኩል የአገልግሎት ጊዜ አለ። አዎ። ጥሪ አለ። አዎ። ለጥሪው ኃይል ያስፈልገዋል። ፍጹም ሰው ነው፣ ፍጹም አምላክ ነው። ፍጹም አምላክ ብቻ መሆኑን እንዳታዩ፣ ፍጹም ሰው ነው፣ ያስፈልገዋል፣ ኃይል መቀበል ያስፈልገዋል። ምክንያቱም አንዳንድ ቦታዎች ኃይል ከኔ ወጥቷል ሲል ታያላችሁና ያንን የምትጓዙበትን መንገድ የአገልግሎታችሁን ጥሪ ኃይል ለመቀበል እንደዚህ ያሉ ጾም ጸሎቶች መንፈሳችንን ለአገልግሎት ለማዘጋጀት ለመለኮታዊ ዓላማ ራሳችንን ለማጠንከር እና ያንን የአገልግሎት መንገድ በብርታት እንድንጓዝ እንደዚህ አይነት ጾም ጸሎቶች እጅግ በጣም ያስፈልጉናል። እጅግ በጣም ያስፈልጉናል። ከእግዚአብሔር ጥሪ ያለኝ እንዴት እንደማደርገው አላውቅም። ምንድነው የማደርገው? እንዴት ነው ያንን ነገር በእኔ ውስጥ ያለው ነገር እግዚአብሔር ይሄን ነገር ተናግሮኛል፣ በእኔ ውስጥ ያለውን ይሄንን ነገር እንዴት አድርጌ ነው የምገልጠው ብላችሁ ከሰው ጋር አትነጋገሩ። ከሰዎች ጋር አትነጋገሩ። መንፈሳዊ አባቶች የቤተክርስቲያን መሪዎችን ማናገራችሁን በጣም አፕሪሺየት አደርጋለሁ፣ መክራለሁ። ግን እግዚአብሔር ደግሞ በጾምና በጸሎት ይጠየቃል። ሙሴ ከጠየቀ እንግዲህ ታላቁ መሪ የብሉይ ኪዳን ታላቁ መሪ ሙሴ ነው። እንደኔ ያለ ነብይ ያለው ደግሞ ብሉይ ኪዳን ታላቁ መሪ ሙሴ ነው። እንደኔ ያለ ነብይ እሺ በአዲስ ኪዳን ደግሞ እንግዲህ እንደኔ ያለ ተብሎ የተነሳ መሪ ጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ በጾምና በጸሎት ያን ያህል ጊዜ ከቆየ እኛ ደግሞ ምን ያህል እንቆያለን? ምን ያህል ያስፈልገናል? እጅግ በጣም ያስፈልገናል። በእናንተ ውስጥ ያለው ያ ሰማይ ያስቀመጠው ቪዥን፣ ሰማይ ያስቀመጠው የጸጋ ስጦታ፣ ሰማይ የሰጣችሁ ራእይ፣ ያ ነገር እንዲገለጥ በእግዚአብሔር ፊት ምን ማድረግ አለብኝ? ስለዚህ ነገር ምን ላድርግ ብላችሁ ልትጠይቁት ይገባል። ደማስቆ መንገድ ላይ ጳውሎስን ጌታ ኢየሱስ ክርስቶስ ከተገናኘው በኋላ የጠየቀው አንድ ጥያቄ አለ። ምን አደርግ ዘንድ ትፈልጋለህ? ይህንን ጥያቄ ጠይቆት እንዲሁ አልቀረም። አይኖቹ ከተከፈቱ በኋላ ጳውሎስ ቀጥታ ዘሎ ወደ አገልግሎት አልገባም። የቃል ዕውቀት አለው በደንብ መጽሐፍትን ያውቃል። አዎ። በጣም ታላላቅ ሰዎችን ያውቃል። አዎ በደንብ በስጋም በመንፈሳዊውም ነገር
ለኔጋቲቭ የሆነ ቅናት ተጠቀመው እንጂ ጳውሎስ በጣም እጅግ የተጠቀሰው የምትሉት አይነት ነበር። ነገር ግን ከራሱ ጋር ጊዜ ወስዶ በገማሊያ እግር ስር ኦልሞስት ወደ 3 ዓመት እንደዚህ የሚሆን አካባቢ ጊዜ ወስዶ እየተማረ ስለሚሄድበት መንገድ እየጾመ እየጸለየ እሱ ብቻ አይደለም በአገልግሎት ውስጥም ከገባ በኋላ እየጾመ እየጸለየ ሐዋርያቱ እየጾሙ እየጸለዩ ከመንፈስ ቅዱስ መመሪያን እየጠየቁ ያሳለፉበትን ህይወት ታያላችሁና ሁለተኛ ለጥሪያችን ኃይልን ለመቀበል ኢንስትራክሽን መመሪያ ለመቀበል በእግዚአብሔር ፊት በጾም ጸሎት ጊዜ ልናሳልፍ እጅግ በጣም ይገባናል። የመጀመሪያ መንፈሳዊ ውጊያ እንዳለብን ከተሰማን ጾም ጸሎት ልንይዝ ግድ ነው። ሁለተኛ ለጥሪያችን መንገድንና ኃይልን ለመቀበል ጾም ጸሎት ያስፈልገናል። ምናልባት ከዚህ በላይ የበለጡ ነገሮችን ብንመረምር ያው ሰዓት አይበቃንም ካለን አንፃር እንጂ ልናገኝ እንችላለን። ሶስተኛና የመጨረሻ ጥበብን ለመጠየቅ መንገድን ለመጠየቅ አደራረግን ለመጠየቅ የሚደረግ ጾም ጸሎት አለ። ምን እናርግ የሚል በአንድ ሁኔታ ላይ በአንድ ነገር ላይ በአንድ ጉዳይ ላይ ለመጠየቅ እንደዚህ ያለ ጾም ጸሎትን ልናደርግ ይገባናል። ለምሳሌ አስቴር መጽሐፍን ስንመለከት በ127 በሚገኝ አይሁድ ላይ የታቀደ ጄኖሳይድ ነበረ። ዘር የማጥፋት የዘር ጭፍጨፋ አይሁድን የማጥፋት እቅድ ነበረ። ስለዚህ መርዶኪዎስ ወደ አስቴር መልእክቱን ላከና እባክሽ መላበይ አንቺ ዝም ብትይ መዳን ከሌላ ስፍራ ይነሳል የሚል መልእክት ላከባት። አስቴር ያደረገችው አንድ ነገር ነው። አንተም ጾም ጸልይ እኔም እጾማለሁ ከነ ደንገጥሮች ይሄንን አደርጋለሁ ለ3 ቀን ከዚያ በኋላ ወደ ንጉሱ እገባለሁ። ንጉሱ ሳትጠራ የምትገባበት ወቅት ሲሆን ንጉስ ዘንግ ካልዘረጋላት ነገሩ የሚያስቀላ ነው። ቢያስገድለኝ እንኳን ወደ ንጉሱ እገባለሁ የሚል ውሳኔ ስትወስን ታያላችሁና 3 ቀንና 3 ሌሊት ያሳለፉት ጸሎት ምሪት የጠየቁበት ነው። ጥበብን የጠየቁበት ነው። አደራረግን የጠየቁበት ነው። ሞገስን የጠየቁበት ነውና የንጉስ ሚስት ናት። ዝም ብላ መግባት ትችላለች። ስለ አስቴር ብዙ ተካፍለናል ካሁን በፊት ብዙም አሁን ወደዛ ገብተን አናወራም። ነገር ግን የጾም ጸሎትን ኃይል በደንብ ታያላችሁ። ምሪትን እንዴት እንደተቀበለች በምሪት እግዚአብሔር እንዴት ስሙ ባልተጠቀሰበት በአስቴር መጽሐፍ እግዚአብሔር እንዴት ተሰውሮ በጾም ጸሎት ህይወት ውስጥ እንዴት እንደሰራ አዋጅ እንዴት እንደተገለበጠ ትመለከታላችሁና ሶስተኛው ነጥብ ያነሳውት